የኢትዮጵያ ንግድ ባንክ የግብርናውን ዘርፍ ለማዘመንና የአርሶ አደሮችን ምርትና ምርታማነት ለማሳደግ ለፋይናንስ አቅርቦት ትኩረት እንደሰጠ ተገለጸ። ባንኩ የአርሶ አደሮችን የብድር ተጠቃሚ ለማድረግ የሚያስችል የማግባቢያ ሰነድም ከማዕከላዊ ኢትዮጵያ የሲዳማና ደቡብ ኢትዮጵያ ክልሎች ጋር ተፈራርመዋል። የኢትዮጵያ ንግድ ባንክ ከፍተኛ የሥራ ኃላፊዎች ከማዕከላዊ ኢትዮጵያ የደቡብ ኢትዮጵያና ሲዳማ ክልሎች ርዕሳነ መስተዳድርና የክልሎቹ ካቢኔ አባላት ጋር የአርሶ አደሩን ተጠቃሚነት ለማሳደግ በሚያስችሉ ጉዳዮች ዙሪያ ላይም ተወያይተዋል። የኢትዮጵያ ንግድ ባንክ የቢዝነስ ኤክስኪዩቲቭ ምክትል ፕሬዚደንት አቶ ደረጀ ፉፋ የኢትዮጵያ ንግድ ባንክ የፋይናንስ አካታችነትን ለማሳደግ ዘላቂ ግብርናን ለመደገፍና የገጠር ኢኮኖሚ እድገትን ለማጎልበት ለአርሶ አደሮች በግል ይሁን በቡድን የግብርና ብድርና ፋይናንስ አቅርቦት ላይ እየሰራ መሆኑን በውይይቱ ወቅት አብራርተዋል። አርሶ አደሩ በአካባቢ ያለው ጸጋዎች ወደ ልማት በመቀየር ኑሮውን እንዲያሻሽል የፋይናንስ አቅርቦት ወሳኝ በመሆኑ ባንኩ ለዘርፉ ትኩረት ሰጥቶ እየሰራ ነው ብለዋል አቶ ደረጀ። 80% የሚሆነውና የአገራችን የጀርባ አጥንት የሆነውን ገበሬ የብድር ድጋፍ እንዲያገኝና ላይቭሊሁዱ እንዲስተካከል ወደ መሰረታዊ ወደ ሆነው ህዝባችን ማድረስ አለብን። ከተራ ዶሮ ጀምሮ እስከ ትልቅ ፕሮጀክት ፋይናንሲንግ እንዲሳተፉ እንፈልጋለን። ባንካችን የግብርናውን ዘርፍ ለመደገፍ ያዘጋጀው የብድር አቅርቦት ውጤታማ እንዲሆን ባንኩና የክልል መንግስታት በቅንጅት መስራት እንደሚያስፈልግም አቶ ደረጀ አንስተዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በበኩላቸው የኢትዮጵያ ንግድ ባንክ የሀገሪቱን ልማት በመደገፍ ረገድ የላቀ አስተዋጽኦ እያበረከተ እንደሚገኝ አስታውሰው የግብርናን ዘርፍ ለማዘመንና የአርሶ አደሮችን ምርትና ምርታማነት ለማሳደግ የፋይናንስ አቅርቦት ወሳኝ በመሆኑ ባንኩ ትኩረት መስጠቱን አመስግነዋል። የክልሉን አርሶ አደር ተጠቃሚነት ለማሳደግ የግብርና ማሽነሪዎች አቅርቦት ወሳኝ ነው ያሉት ርዕሰ መስተዳድሩ ይህም በምርትና ምርታማነት እድገት ላይ ጉልህ ሚና እንዳለው ጠቁመዋል። የኢትዮጵያ ንግድ ባንክ ለአርሶ አደሩ ያቀረበውን የግብርና ብድር ለረጅም ጊዜ የቆየውን የግብርና ፋይናንስ ጥያቄ የሚመልስና ግብርናን ለማዘመን ወሳኝ እርምጃ እንደሆነ ያነሱት ደግሞ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ናቸው። የፋይናንስ አቅርቦቱ የሀገሪቱን የግብርና ምርትና ምርታማነት ለማሳደግ ከፍተኛ አስተዋጽኦ እንደሚኖረውም አቶ ደስታ ገልጸዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ተወካይና በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው ግብርናን በፋይናንስ በመደገፍ ዘርፉን በሀገር ኢኮኖሚ ላይ ያለው ከፍተኛ ድርሻ የበለጠ እንደሚያሳድግ ገልጸዋል። ባንኩ ያቀረበውን የግብርና ፋይናንስ የግብርና ክፍለ ኢኮኖሚው ለመደገፍና የአርሶ አደሮችን ሕይወት ለመለወጥ የሚያስችል እንደሆነ የተናገሩት ዶክተር መሪሁን በግብርና ስራ አዲስ የአሰራር ባህል እንዲመጣ የሚያስችል እንደሆነም ያላቸው እምነት ገልጸዋል። የሁሉም ክልሎች የካቢኔ አባላት የፋይናንስ አቅርቦቱ ዘርፈ ብዙ ጠቀሜታ ያለው በመሆኑ በአጭር ጊዜ ወደ መሬት በማውረድ አርሶ አደሩ ተጠቃሚ ማድረግ እንደሚያስፈልግ አንስተው ለተግባራዊነቱም ከባንኩ ጋር አብረው ለመስራት ቁርጠኛ መሆናቸውን ገልጸዋል።